ሐዋርያው ያዕቆብ ኃጢአታችሁን እርስ በርሳችሁ ተነጋገሩ ሲል ሐዋርያዊ ትእዛዝ አይደለም? ሐዋርያው ያዕቆብ እርስ በርሳችሁ ተነጋገሩ ሲል የሰራችሁን ኃጢአት ሁሉ ንገሩ። ዋናው ጥያቄ ካህናት የግድ ኃጢአታችሁን ካልሰሙ እግዚአብሔር ይቅር አይላቸውም የሚል ጥቅስ ያሳዩን ከመጽሐፍ ቅዱስ። በቃ በጣም አስቸጋሪ ነው። በጣም አንድ ጥያቄ ሲጠየቅ መልስ አይመለስም፣ ሌላ መልስ ነው የሚሰጠው። በቃ በጣም ሲምፕል ጥያቄ እኮ ነው የጠየቁ ዳኒ። ሐዋርያት ያዘዙትን ትእዛዝ መፈጸም አለብን ወይስ የለብንም እኮ? ኃጢአት ይናገራለሁ ለጓደኞቼ ብያለሁ እኮ እኔ እኮ። ትእዛዝ ነው ሪኮሜንዴሽን ነው? ትእዛዝ ነው እና መፈጸም አለብን ማለት ነው እኮ። ኃጢአት ይናገራለሁ ግን ሁሉን ኃጢአት ተናገሩ ተብሎ አልተጻፈም። የተወሰኑ ኃጢአት የሚል ሳለ ቅዱስ ጳውሎስ ኑዛዜን የተቀበለበት ቦታ የለም ስትለኝ ነበረ። ይህ ማለት የኃጢአት ስርየት ለማግኘት ጳውሎስ የተቀበለበት ቦታ ካለ መስማት በጣም የሐዋርያት ሥራ ምዕራፍ 2 ላይ ንስሐ ግቡ ኃጢአታችሁ ይቅር ይባል ዘንድ በኢየሱስ ክርስቶስም ተጠመቁ ሲል ኃጢአታችሁ ሁሉ ስለማይል ኃጢአታችሁ ይስተሰረይ ዘንድ ነው። ኃጢአታችሁ የኃጢአት ስርየት ታገኙ ዘንድ ነው አይደል የሚለው ጥቅሱ ነው። 2:38 ኃጢአታችሁ ይሰረይ ዘንድ ንስሐ ግቡ ይልና በኢየሱስ ስም ተጠመቁ ይላል። እዛው ላይ በነጠላ ሁሉም ይላለው። ሐዋርያው ያዕቆብ ኃጢአታችሁን እርስ በርሳችሁ ተነጋገሩ ሲል ሐዋርያዊ ትእዛዝ አይደለም? ሐዋርያው ያዕቆብ እርስ በርሳችሁ ተነጋገሩ ሲል የሰራችሁን ኃጢአት ሁሉ ንገሩ ማለት አይደለም። ግን እኔ ለምሳሌ ሲጋራ የሚያስቸግረኝ ከሆነ ልናገር ይችላለሁ። ሌላም ሰው ደግሞ መጠጥ የሚያስቸግረው ከሆነ ምክር ለማግኘት ከወንድሙ ከክርስቲያን ከሆነ ወንድሙ ይጠቀማል። ግን ሁሉም ለካህን ካልተነገረ እግዚአብሔር አይፈጽመውም የሚለውን አስተምህሮ ከመጽሐፍ ቅዱስ ያሳዩኝ። ስለዚህ አሁን ያነሳነው ጥቅስ እሱማ የሐዋርያት እኮ የምንከራከርበት ጥቅስ ዋናው ጥቅስ ነው። ግን የያዕቆብ መልእክት ላይ የያዕቆብ መልእክት ኃጢአታችሁን እርስ በርሳችሁ ተናዘዙ የሚለው ሪኮመንዴሽን ነው እንጂ አስገዳጅ ሁሉንም ኃጢአታችሁን ተናገሩ አለዛ ጌታ ይቅር አይላችሁም የሚለውን ተወውና ኃጢአትን መናዘዝ ግን ሐዋርያዊ ትእዛዝ ነው ወይስ ሪኮመንዴሽን ነው? መናዘዝ በጣም ናይስ ነው። ምክንያቱም እኔ ችግሬ ለታመነ ሰው ማለት ለማያጋልጠኝ ሰው ለማያማኝ ሰው መናገር ይችላለሁ። ችግር የለብኝ። የሚረዳኝ ሰው ወይስ ሪኮመንዴሽን ነው? ጥቅም አለው፣ መናገር ጥቅም አለው። ግን የግድ በሱ በኩል ካልሆነ ይቅርታ ይደረግ የሚል ካለ ያሳዩ። አሁንም ትእዛዝ ማለት ግዴታ የሚፈጸም ነው። ሪኮመንዴሽን ማለት ብታደረገው ጥሩ ነው የሚል ነው። ስለዚህ የሐዋርያው የቅዱስ ያዕቆብ ትእዛዝ ሪኮመንዴሽን ነው ወይስ ትእዛዝ ነው? ሁሉንም ተናገሩ ብሎ አላዘዘም ነው ጥያቄው። እንዴ ዳኒ ለምን ጥያቄ ነው? አሁንም አንድ የዘለለው ነገር አለ መምህር። ይኸውልህ የዘለለው ነገር ምን መሰለህ? የዘለለው ነገር ጥያቄ ለምንድን ነው የሌላ ጥያቄ መልስ የምትመልሰው? ዋናው ጥያቄ ካህናት የግድ ኃጢአታችሁን ካልሰሙ እግዚአብሔር ይቅር አይላቸውም የሚል ጥቅስ ያሳዩን ከመጽሐፍ ቅዱስ። በቃ በጣም አስቸጋሪ ነው። በጣም አንድ ጥያቄ ሲጠየቅ መልስ አይመለስም፣ ሌላ መልስ ነው የሚሰጠው። በቃ በጣም ሲምፕል ጥያቄ እኮ ነው የጠየቁ ዳኒ። ሐዋርያት ያዘዙትን ትእዛዝ መፈጸም አለብን ወይስ የለብንም እኮ? ኃጢአት ይናገራለሁ ለጓደኞቼ ብያለሁ እኮ እኔ እኮ። ትእዛዝ ነው ሪኮሜንዴሽን ነው? ትእዛዝ ነው እና መፈጸም አለብን ማለት ነው እኮ። ኃጢአት ይናገራለሁ ግን ሁሉን ኃጢአት ተናገሩ ተብሎ አልተጻፈም። የሚል ሳለ የልጁ የኢየሱስ ክርስቶስ ግን ከኃጢአት ሁሉ ስለሚያነጻ የተወሰነውን ኃጢአት ነው የሚለው። ሁሉንም መናገር ካለብን እርስዎ ክሌም ስላደረጉ ከእርስዎ እንስማ። ኃጢአት ከተባለ ኳሊፋይ ካልተደረገ በቃ ሁሉንም እኮ ነው። ሁሉንም ኃጢአት መናገር አለባችሁ የሚል የተጻፈ ጽሑፍ ማሳየት ይችላሉ። ኳሊፋይ ያደረገው የተወሰነ ብላ አንተ ነህ እኮ፣ በርደኑ ያንተ ነው። የተወሰነ መሆኑን ማሳየት ያለብህ አንተ ነው። ኃጢአት ከተባለ ኃጢአት ነው። ኦኬ። አይ ለካህን ሂዱና ኃጢአታችሁን በሙሉ ተናዘዙ የሚል መጽሐፍ ቅዱስ ውስጥ እንደሌለ ነው የማውቀው። አንተ ኃጢአታችሁን ተናዘዙ ሲባል ሐዋርያው ያዕቆብ ኃጢአታችሁን ተናዘዙ ሲል የተወሰነ ኃጢአት ነው ተናዘዙ ያልክ ከምን አምጥተህ ነው አንተ? የተወሰነ የሚለው ሁኔታ መጣሁ። እኔ እኮ ኃጢአት ከከበደኝ እናገራለሁ እርዳታ ማገኝ ከሆነ። መጽሐፉ ግን የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ የሚል አለበት፣ ሁሉ። ስለዚህ ኃጢአቴን ሁሉ ይዤ ወደ ደሙ እቀርባለሁ። የተወሰነ የሚለው የከበደኝን የሚለው የት ነው ያመጣው ነው ጥያቄ። መጽሐፍ ሁሉ የሚለውን የጨመረው ለደሙ ነው እንጂ ለካህን አይደለም። ወይም ለጓደኛ ኃጢአታችሁን ተናዘዙ የሚለው ላይ ሁሉ ስለሌለ ሁሉ አይደለም ነው። አዎ እርሶ እኮ እንደውም ለካህን ካልተነገረ የኃጢአት ስርየት አይገኝም አሉ እኮ።
ኃጢአታችሁን ተናዘዙ የሚለው ሁሉ ስለሌለ የተወሰነ የሚከብዳችሁን እየመረጣችሁ ተናዘዙ በሚል ነው የምትተረጉመው? ወይ ለኃጢአታችሁን ተናዘዙ ማለት ነው። አሁን ግን ክሌሙ የእርሶ እኮ ነው። ሁሉ ኃጢአት በካህን በኩል ነው የሚሰራው ካሉ እኔ ለመስማት ፈቃደኛ ነኝ መምህር። እኔማ ይኸውልህ የእኔ እኮ ግልጽ ነው ዳኒ። ኃጢአታችሁን ተናዘዙ ካለ ኃጢአት ነው ብዬ ያመንኩትን ሁሉ መናዘዝ አለብኝ ማለት ነው። የኃጢአትን ዲፊኒሽን የሚያሟላው ሁሉ እዚያ ውስጥ ይገባል ማለት ነው። ኃጢአት ከሆነ ተናዘዙ ተብሏል ማለት ነው። እኔ እኮ ማምኖት መምህርዬ እርስዎ ስለተናገሩ ሳይሆን ከመጽሐፍ ቅዱስ ከፍተው ሲያሳዩን ነው። ጴጥሮስ የቱ ጋር ነው ቁጭ ብሎ ኃጢአት የሰማው? ጳውሎስ የቱ ጋር ነው የሰማው? ያዕቆብ የቱ ጋር ነው የሰማው? ጥያቄውን አትቀይረው አሁን ዳኒ፣ ጥያቄውን አትቀይረው። ጥያቄው ራሱ ነው መምህር። ቅድም እኮ ነው ለወጡት እያልኩ ያለሁት እንጂ ራሱ የግድ ሰው መስማት አለበት የሚለውን ጽሑፍ ያሳዩን እና እኔ እማራለሁ ከእርሱ፣ ችግር የለውም። ቅዱስ ጳውሎስ ኑዛዜን የተቀበለበት ቦታ የለም ስትለኝ ነበረ። ይህ ማለት የኃጢአት ስርየት ለማግኘት ጳውሎስ የተቀበለበት ቦታ ካለ መስማት በጣም ፈቃደኛ ነኝ። የሐዋርያት ሥራ ምዕራፍ 2 ላይ ንስሐ ግቡ ኃጢአታችሁ ይቅር ይባል ዘንድ በኢየሱስ ክርስቶስም ተጠመቁ ሲል ኃጢአታችሁ ሁሉ ስለማይል ኃጢአታችሁ ይስተሰረይ ዘንድ ነው። ኃጢአታችሁ የኃጢአት ስርየት ታገኙ ዘንድ ነው አይደል የሚለው ጥቅሱ። ቼክ ማድረግ እንችላለን። የሐዋርያት ሥራ ምዕራፍ 2:38 ኃጢአታችሁ ይሰረይ ዘንድ ንስሐ ግቡ ይልና በኢየሱስ ስም ተጠመቁ ይላል። እዛው ላይ በነጠላ ሁሉም ይላለው እሱኛውን እሱ ዳኒ ነው። እኔ የራሴን ሆኜ ነው መከራከርም መወያየት እኮ እንትን ነው። ስላንተ አይደለም ተሜ፣ ቅድም ስለነበረን ውይይት ነው ማወራው። ሁሉ የሚል ስለሌለው የተወሰነ ኃጢአት ነው ካል ሰው ንስሐ ገብቶ ሲጠመቅ ይቅር የሚባለው ኃጢአቱ የተወሰነው ነው ልንል ነው ማለት ነው። የዚህ ጋር ሁሉ ስለሌለ አያችሁ፣ ሰው ኮንፌሽኑን አስተሳሰቡን አስተምሮውን ለማጽደቅ መጽሐፍ ቅዱስን እንዴት ማኒፑሌት እንደሚያደርግ ያሳያል ማለት ነው። ምናልባት የሚለውንም አሁን አንድ ሰው ንስሐ ከገባ ከልቡ ከተጸጸተ እግዚአብሔር ይቅር እንደሚለው እናውቃለን። ለምንድን ነው የምናውቀው? ይሄ የተገለጠ ስለሆነ ነው። ጌታ ራሱ ንስሐ ግቡ ኃጢአታችሁ ይቅር ይባላል ብሎ የንስሐን ጥቅም ነግሮናል። ስለዚህ እግዚአብሔር የተስፋ ቃሉ ነው። ኃጢአታቸውን ከእውነት በተሰበረ ልብ የሚናዘዙ ሰዎች፣ ንስሐ የሚገቡ ሰዎች ኃጢአታቸው ይቅር እንደሚባል የመጽሐፍ ቅዱስ እውነት ነው። ማለት በንስሐ ይቅር የማይባል ኃጢአት የለም። በቃ መንፈስ ቅዱስን መሳደብ የሚባለው ራሱ ንስሐ ለመግባት ነው። ለመንፈስ ቅዱስ የንስሐ ጥሪ ሬዚስታንት መሆን ነው። እምቢ ማለት ንስሐ አልገባም ማለት ነው። ሰው ንስሐ ከገባ ከተጸጸተ፣ ከእግዚአብሔር ፊት ካዘነ፣ ከተከዘ እግዚአብሔር ይቅር ይለዋል። ስለዚህ ምናልባት ሲል ጴጥሮስ በጣም ግልጽ የሆነው ነገር ጴጥሮስ የተጠራጠረው እንደውም ምናልባት በሚል ለሰውየው ሊነግረው የፈለገው ልብ ላይ ችግር አለ፣ ንስሐ መግባት የሚያስቸግር የልበ ደንዳናነት በልብ ውስጥ ያለው ነው እንጂ ንስሐ ብትገባም እግዚአብሔር ይቅር ሊልህም ላይልህም ይችላል አይነት ፕሮባቢሊቲ አይደለም ማለት ነው። ስለዚህ ጥቅሶች በጥንቃቄ ሚስ ሪፕሬዘንት አይደረጉ መተርጎም አለባቸው። ንስሐ ካልገባማ አሁን ይሄ ሰው ኮንፌሽን አያስፈልገውም። ምክንያቱም ራሱ ቅዱስ ጴጥሮስ አጋልጦታል። ኃጢአቱ እኮ ታወቀ፣ በቃ ተገለጠ እኮ ኃጢአቱ በቃ በሰው ፊት ተገለጠ። የመንፈስ ቅዱስን ጸጋ በገንዘቡ መውሰድ እና ለምንድን ነው ለራሱ ለትዕቢቱ ማሳወቂያ ለራሱ መጠቀሚያ ማድረግ ነው የፈለገው። ሲሞኒዝም የሚባለው እኮ ነው የክህነትን ባይዘወይ። ይሄ ሲሞኒዝም ማለት የእግዚአብሔርን ጸጋ ያላግባብ ለሚጠቀሙ ካህናት ሁሉ መጠሪያ ሆኗል። ከዛ በኋላ ሲሞኒዝም ይባላል። በእንትን በጉቦ የሚሾም ክህነቱን ተጠቅሞ ሰዎችን ማኒፑሌት የሚያደርግ ያላግባብ ጥቅማ ጥቅም የሚፈልግ እንደዚህ አይነት ሁሉ ሲሞኒዝም ነው የሚባለው አሁን በቤተ ክርስቲያን ማለት ነው። እና ኦልሬዲ ኃጢአቱ ተገለጠ፣ ታወቀ። በቃ ኮንፌስ አሁን የታወቀ ኃጢአት የተገለ ኃጢአት ነው። አመነ፣ ሰውየው ራሱ አምኗል። በቃ ምን ላድርግ አለ እኮ ማለት ጭንቀቱ ከልቡ ንስሐ ባይገባም እንደ ፈርዖን አይነት። ፈርዖን እኮ ንስሐ አልገባም አይደል? ግን ሲጨንቀው ምን ላድርግ እግዚአብሔርን ጠይቁልኝ ምናምን ይል ነበረ። እነ ሙሴን ኦሪት ዘጸአት ላይ ሄዳችሁ ብታዩ አምላካችሁ ጋር ለምኑልኝ ከዚህ በኋላ አስተካክላለሁ። እንዲህ የአፋዊ የሆነ ልቡ አይቀየርም እንጂ እንደዛ ነበር። ሲደነግጥ ሲፈራ ምናምን የሚናገራቸው ነገሮች ነበሩ። ይሄ ሰው
ንስሐ የገባ ይመስላል ንግግሩ፣ ግን ንስሐ አልገባም። እንደውም ጴጥሮስ ምንድን ነው ያለው? ከአፍህ አልፎ ልብ ውስጥ በጣም መጥፎ መርዛ ያለው ነው ያለው። ስለዚህ የዚህ ሰው ችግሩ ንስሐ ነው እንጂ ኃጢአቱ ተናዟል፣ ታውቋል፣ ተገልጧል። ከዚህ በኋላ ግን ንስሐ ቢገባ ግን ንስሐ ከእውነት ቢገባ ጴጥሮስ እግዚአብሔር ኃጢአትህን ይቅር ብለዋል ብሎ አውጆ በስልጣነ ክህነቱ ወደ ቤተክርስቲያን ይጨምረው ነበር ማለት ነው። ግን የንስሐ ነው ችግሩ። ስለዚህ ንስሐ ላልገባ ሰውማ እኛስ ምንን መች እንላለን? ሰው ንስሐ ሳይገባ ካህኑ ኃጢአቱ ይቅር ብል ተብልሃል ስላለው ይቅር ይባላል ብለን እናምናለን? እንደኛ እንደዚህ ብሎ የሚያምን ቤተክርስቲያን አለ በዓለም ላይ? በቃ ካህኑ ይቅር ተብልሃል ካለ ተብልሃል ነው እንዴ? ካህኑ እኮ ቤዝዶ በአንተ እውነት ላይ ተመስርቶ ነው እንደዛ የሚያደርግህ። ከእውነት ተጸጽቻለሁ ኃጢአቴ ይሄ ነው ብለህ ገልጸህ ተናግረህ ሳትደብቅ ያደረግከውን ነገር ይሄንን ካደረግ ይቅር ተብልሃል ነው እንጂ ከልብህ ሳትጸጸት ሸውደው ካህኑን አጭበርብረው ንስሐ ሳትገባ ገብቻለሁ ብለህ ልብህ ሳይቀየር ዝም ብለህ አፋዊ በሆነ መንገድ ቢሆን ከካህኑ ችግር ሳይሆን ከስልጣኑ ማነስ ሳይሆን ከሰውየው ችግር ምክንያት እዚያው በኃጢአቱ ነው የሚንቦጫረቀው ማለት ነው። ስለዚህ ንስሐ ግዴታ ነው። ከልብ መጸጸት በስልጣነ ክህነትም ቢሆን ለሚጸጸት ሰው ከልብ ንስሐ ለሚገባ ሰው ነው። ምክንያቱም የካህናት ስልጣን የመንፈስ ቅዱስ ስልጣን ነው። መንፈስ ቅዱስ ልብን ይመረምራል፣ በመንፈስ ቅዱስ የሚሰራ ስለሆነ ማለት ነው። እና ጥቅሶች እንዴት ነው የሚተረጎሙት? አሁን አያችሁ፣ የሄርሜኔቲካል ፕሮብሌም ነው። በቃ ሰዎች ያሰቡትን ይጭኑበታል ጥቅሱ ላይ ማለት ነው። ሀሳባቸውን ሪዲንግ ኢንቱ ዘ ቴክስት የሚባል አለ አይደል? መጽሐፉን ማንበብ ሳይሆን ሀሳብን የራስን ሀሳብ መጽሐፉ ላይ መፈለግ ማለት ነው። እና እንደምንም ብሎ አጠጋግጦ መተርጎም እንዲህ አይነት ነገር እናያለን። ከዚህ የሚያድነው ምንድን ነው? ሶላ ስክሪፕቸር አያድነንም። ምክንያቱም ሶላ ስክሪፕቸር የሚባል ነገር የለም፣ በታሪክ ኤግዚስት አያደርግም። ሶላ ስክሪፕቸር መጽሐፍ ቅዱስ ብቻ ቢባልም ሰዎች ሁልጊዜ የራሳቸውን አቋም ይዘው ነው ወደ መጽሐፍ ቅዱስ የሚቀርቡት። ስለዚህ ምንድን ነው የሚያዋጣው? ትራዲሽናል የሆነውን ትርጉም ከጥንት ከሐዋርያት ዘመን ጀምሮ ይሄ ጥቅስ እንዴት ተተረጎመ፣ አባቶች እንዴት ነው የተረጎሙት፣ በቤተ ክርስቲያን ታሪክ ዩኒቨርሳል ቸርች እንዴት ነው የተረዳቸው? መቼም ሁሉም ትራዲሽናል አብያተ ክርስቲያናት ይህንን ለስልጣነ ክህነት ለካህናት ስልጣን ሰጥተው ነው የሚተረጉሙት። ከ16ኛው ክፍለ ዘመን ከፕሮቴስታንት በኋላ ካለው ሀሳብ ውጭ ማለት ነው። ስለዚህ የእነሱን ሀሳብ ተቀብሎ የተረጎሙበትን ጤነኛ ትርጉም መረዳት ያስፈልጋል። ካልሆነ ሶላ ስክሪፕቸራ ብትልም ለምሳሌ እነተሜም ሶላ ስክሪፕቸራ ነው የሚሉ፣ ፔንቴኮስታሎችም ሶላ ስክሪፕቸራ ነው የሚሉ፣ ግን የተለያየ ትርጉም ነው ያላቸው፣ የተለያየ አረዳድ ነው የሚኖራቸው ማለት ነው። ይሄን ለማለት ነው። ይቅርታ ምናልባት ጣልቃ ስለገባው ብዙ ሚስ ሪፕሬዘንት አለ። አሁን ከእርሱ ሀሳብ ጋርም ከቅድም ጋርም የበለጠ ማልስማማበትን አንዳንድ ሀሳብ አንስተዋል። ሶላ ስክሪፕቸራ ማለት ሚስጥረ ክህነት ነው ብሎ ወይ ደግሞ ከክህነት ጋር የሚያያዝበትን ክህነት የምንለካበትን ሁ ኢዝ ካህን ብለን እንድንነሳ ራሱ የሚያደርግ ነው። የካህኑ ካህን አለ ብለን ካለን እሺ ካህኑን ያን ካህን ምንድን ነው መስፈርቱ ብለን መነሳት አለብን። ሶላ ስክሪፕቸራ ካህኑ እንደፈለገ የሆነ የኃጢአትን ይቅርታ አውጃለሁ ሊል አይችልም። ከሁሉ በላይ አሁን ቅድም ዶክተር ዘላለምም እርሶም አሁን እንዳሉት ከእርሱ ጋር ማልስማማበት የመጀመሪያው ሊቀ ካህን ብቻ ሳይሆን ካህናችን ኢየሱስ ክርስቶስ መሆኑን ደግሞ መጀመሪያ ማወቅ አለበት። ፎር ኤግዛምፕል አንድ ሰው ለምሳሌ ቡጁምቡራ ወይ ደግሞ አንድ ኬንያ አካባቢ አንድ ሰው ኃጢአት ቢሰራና ንስሐ ቢገባ የግድ ያለ ካህን ይቅርታ አይባልም ካለ ከተባለ የኢትዮጵያ መጥቶ በአካል በስጋ መጥቶ ግዴታ ያን ሰው ያን ካህን እስካላገኘ ድረስ ይቅርታ አያገኝም እያሉ ነው። ሌላኛው ቅድም እንዳልኳቸው አንደኛ ጢሞቴዎስ ላይ አንድ አስታራቂ አለ፣ አንድ ካህን አለ። እሱኛውንም እየሻሩብን ነው። ከሁሉ በላይ ደግሞ አንደኛ ዮሐንስ ላይ ያለው እኛ እንኳን ኃጢአታችንን ብንናዘዝ ይቅር ይነላል ይላል። ለካህን አይደለም እዛ ጋር የሚለው። ቅድም ዶክተርም እንዳነሱ ደግሞ መጀመሪያ ላይ ስለ ኃጢአት ይቅርታ የሚለው ለካህናት ኃጢአታቸውን ይቅር እንዲላቸው ይጠየቁ አይልም። እዚህ ላይ ትንሽ ኮንፊውዥን ፈጥሮኛል። ከሁሉ በላይ በጣም አደገኛው ነገር ሶላ ስክሪፕቸራን እና ከካህናት ጋር ይቅርታን ማያያዝ ሚስ ሪፕሬዘንቴሽን ብቻ ሳይሆን ይሄ ክህነት ራሱንም አለመረዳት ነው ብዬ አስባለሁ። ደግሞ ሉተራን ጋር ብቻ አይደለም ሚስጥረ ክህናት ወይ ሶላ ስክሪፕቸር ጀምረው የአባቶችን ትምህርት ነው ባክ ቱ ኦሪጂን ነው ያለው። እኛ እያንዳንዱ የሉተራን እንትኖች ከ10 ኮንፌሽኖች
7 ወይ 8ቱ እንዳለ የዓለም አቀፍ ጉባኤያት ናቸው። ያኛውን ማሳየት እንችላለን ቃል በቃል። ስለዚህ ትንሽ ኮንፊውዝድ አድርጎኛል ወይ ደግሞ አልተግባባንም በዚህ ሀሳብ ማለት ነው። ብቻ ተባረኩልኝ። መምህር ይቀጥላሉና ተሜ ባክ ቱ ኦሪጂን እኮ ያላችሁ የመጽሐፍ ቅዱስ ማለት የሶላ ስክሪፕቸራ ውጤት እኮ መጥፎ ነው ስለተገኘ ነው። በነገር ላይ ባክ ቱ ኦሪጂን በቃ እዚህ ጋር አንድ ካውንተር አታክ ጠይቀን። እናንተም ካቶሊኮችም ሶላ ስክሪፕቸራን ትቃወማላችሁ። የትኛው ነው ትክክለኛው ቸርች? የትኛው ነው ትክክለኛው ክህነት ያላቸው? እሱ ሌላ ነው። ይኸውልህ ለምን መሰለህ ከዚህ ጋር ቆይ አንዴ ተሜ ጠየቅክ እኮ ከጠየቅክ በኋላ ደግሞ እንትን ማለት አንድ ሰው በራሱ ፍላጎት ከእውነተኛ የጌታ ቤተክርስቲያን መውጣት ይችላል። ያንም ማንም መከልከል አይችልም። እኛ ያንም ማስቆምም መከልከልም አንችልም። በነገራችን ላይ እኛ ሶላ ስክሪፕቸር የምንቃወም ምንድነው እየተቃወመን ያለ ነው። በልዩነታችን እንቀጥል ለማለት አይደለም። እናንተ ራሱ ሶላ ስክሪፕቸር የእምነት አንድነትን ይጠብቃል ያላችሁ ያው 40 ምናምን ሺህ ዲኖሚኔሽን ላይ ነው ያላችሁት። ሲጀመር የሶላ ስክሪፕቸር ባለቤት እንኳን በእምነት አንድነት እነሆ እስካሁን መጽናት ሳይሆን የመለያየት በሽታ ነው የያዛችሁ። ይሄ ይታወቃል። ማለት እየተለያያችሁ አሁን ለምሳሌ አንተን ልውሰድ፣ ሉተራን ከሆንክ ማለት ነው። አይ ሉተራን አይደለም ወደ ሼፐርዶቹ እንኳን ብንመለስ ለምሳሌ ማርቲን ሉተርን፣ ዝዊንግሊን እንዲሁም ደግሞ ጆን ካልቪንን እንኳን ብንመለከት ማለት ነው በምስጢረ ቁርባን ላይ እንኳን 3 የተለያየ ትርጓሜ ነው ያላቸው። 3 የተለያየ ማለት ነው። 3ቱም ግን ምን ይላሉ? ሶላ ስክሪፕቸራ ነው የሚሉት። እኛ ሶላ ስክሪፕቸራን የምንቃወመው በነገራችን ላይ ካቶሊክ እና እኛ የተለያየን ሆነ ልዩነታችን ጠብቀን እንድንቀጥል ለማለት አይደለም። እነሆ የእምነት አንድነትን ይጠብቃል ያላችሁ እንኳን እናንተ አንድ መሆን ስላልቻላችሁ ማለት ነው በሶላ ስክሪፕቸር። ሶ ማርቲን ሉተር ይህን ነገር አይቶ ነው ባክ ቱ ኦሪጂን ወይም ደግሞ ወደ ቤተክርስቲያን ጉባኤያትና ቀኖናት ልንመለስ ያስፈልጋል፣ ምክንያቱም ሶላ ስክሪፕቸራ የእምነት አንድነትን መጠበቅ አልቻልም ብሎ ያመነ መጨረሻ ላይ እያንዳንዱ ሶላ ላይ በነገራችን ላይ ሉተር ተጸጽቶ ነው የሚያስቀምጠው። ሶላ ስክሪፕቸራ ብትል፣ ሶላ ግራት ያለ ብትል፣ ሶላ ፊዴ ላይ ብትል፣ በተለይ ሶላ ፊዴ ላይ እንደዚህ አይነት እምነትን በዓለም ታሪክ ያስተማረ የቤተ ማኖ ሪሊጅን የለም አለ። ከዛ እኔ እንኳን በአደባባይ ያስተምራለሁ እንጂ ፐርሰናሊ ለመቀበል በጣም የተቸገርኩበት ነገር ነው። ጀስት ማርቲን ሉተር ማለት ነው። ተመልከት። ሶላ ክሪስተስ ላይም ሶላ ዲግሎሪያ ላይም እያንዳንዱ ላይ በጸጸት የተደመደመ ነው። በነገር የለ ለምንድን ነው እንደማያስኬዱ ይታወቃል። አንደኛ ይሄ ነው። ከካቶሊክና ከእናንተ የሚባለው እኛ የእምነት ልዩነት አለን። በቃ አለቀ። ስለዚህ አንድ ሰው ከቤተክርስቲያን መውጣት ይችላል፣ መብቱ ነው። ስለዚህ ወጡ፣ አለቀ። ልናስቆማቸው አንችልም። እንደዛ ማለት ነው። ግን እናንተ ራሳችሁ የእምነት አንድነትን ይጠብቅልናል ያላችሁ ሶላ ስክሪፕቸር ልክ መምህር በረከት እንዳለ ኤግዚስት ማድረግ የማይችል ጉዳይ ነው። እሱ ከዛ አንጻር ነው መታየት ያለበት። እኛ ደግሞ አሁን ቡጁምቡራ አልከን። ለምንድነው ኤክሴፕሽናል የሆኑ ነገሮች ሁሉ ጊዜ የሚነሱት? አሁን እኔ በተቀመጠ አስተምሮ ላይ እኮ ነው እያወራን ያለ ነው። ጌታ ሐዋርያቱን ጠራቸው፣ ስማቸውንም ሐዋርያት ብሎ ሰየማቸው። ሐዋርያት ሉቃስ 6:13 ላይ ሐዋርያት ብሎ ሰየማቸው። ከነሱ ውጪ ማንም ሐዋርያ ተብሎ የተሰየመ ኤክሴፕት ቅዱስ ጳውሎስ ማለት ነው። ተመልከቱ። ይሁዳ እንኳን ወደ ገዛ መንገዱ ሲያዘነብል የሐዋርያ ሥራ ምዕራፍ 2 ላይ ወደ ቤተክርስቲያን የተጨመሩት ሰዎች በተጨመሩበት መንገድ አይደለም ማቲያስ ያንን ቦታ የወሰደው። በነገራችን በጸሎት የሁሉ ልብ የምትመረምር ጌታ ኢየሱስ ክርስቶስ ጌታ እግዚአብሔር ሆይ እነሆ ከጥምቀት እስከዚህ ድረስ ከኛ ጋር ከነበሩት ከነዚህ ከሁለቱ አንዱን ምረጥ ብሎ መርጦት ነው። ክርስቲያን ሳይሆኑ ስለቀሩ አይደለም። በነገራችን ላይ አንድ ሰው ካህን ሲሆንና ክርስቲያን ሲሆን መንገዱ ራሱ ይለያያል። ከዛ አንጻር መታየት አለበት ማለት ነው። ሶ እያልን ያለ ነው እዛ ኤክሴፕሽናል የሆኑ ነገሮች እንዲህ ቢሆንስ፣ እንዲህ ቢሞትስ፣ ተምዬ ያው በቅንነት ትረዳኛለህ። እንዲህ ሳይሆን ቢቀርስ፣ እኛ እንዲህ ሳይሆን ቢቀርስ ምን አገባን? እሱ አይደለም እኮ የተጻፈው ነገር ላይ እግዚአብሔር ባወቀ ለእኛ የሚጠቅመው ነገር በቅዱስ ቃሉ አስቀምጦልናል። በዛ መንገድ አስቀምጦልናል። ትውፊትን የምንቀበለው መጽሐፍ ቅዱስ በቂ አይደለም ለማለት ሳይሆን ትልቅ ክብር ያለው ደገኛው መጽሐፍ ለበረከት እንጂ ለእርግማን እንዳይሆን፣ ለሕይወት እንጂ ለሞት እንዳይሆን በተጻፈበት መንገድ እንረዳ ዘንድ ምን ያስፈልገናል? ትውፊት ያስፈልገናል ብለን ነው። የአባቶች መረዳት ያስፈልገናል ብለን ነው ምናምነው።
እንጂ መጽሐፍ ቅዱስ በቂ ስላልሆነ አይደለም። ሲጀምር አንድ መጽሐፍ ይዘን እኛ እኮ ክርስቲያን መሆን እንችላለን። ዮሐንስ ወንጌልን ብቻ ይዘን ክርስቲያን መሆን እንችላለን። ምክንያቱም መጽሐፍ ራሱ ከመጽሐፉ በፊት የጌታ ቤተክርስቲያን ተሰርታለች። 3000 ነፍሳት 8000 ማህበር እስጢፋኖስ በምንድነው የትኛው ጥቅስ ተጠቅሶላቸው ነው? አያችሁ። ስለዚህ መጽሐፍ ቅዱስን ቤተክርስቲያን ትቀድማለች። ጌታ ራሱ ሂዱ ወንጌልን ስበኩ ነው ያላቸው፣ ጻፉ አላላቸውም ሲጀመር ማለት ነው። እና ከዛ አንጻር እሱ መታየት አለበት። እኔ ስለ ኤክሴፕሽናሊቲ አላወራሁም። ሐዋርያትን ጠራቸው፣ ስልጣንን ሰጣቸው። ከትንሣኤ በኋላ ሉቃስ 24 ላይ ምን እየባረካቸው ነው የሚለው፣ በአንብሮተ እድ እየባረካቸው። በዝግ ቤት ገብቶ ቅድም ይሄ ያው ጥቅሱ ራሱ እፍ ብሎ መንፈስ ቅዱስን ተቀበሉ። ከዛስ ኃጢአታቸውን ይቅር ያላቸዋቸው ነው የሚለው። ኃጢአትን ይቅር የሚል እኮ ተምዬ እግዚአብሔር እኮ ነው፣ ካህኑ አይደለም። በነገር እግዚአብሔር ነው ኃጢአትን ይቅር የሚል፣ የሚተው እኮ እግዚአብሔር እኮ ነው። እና ኤኒዌይ ለዛ ነው መምህር ይቀጥሉ። እስኪ ይቀጥሉ። እኔ አሁን እያለች ልክ ነው። ኃጢአትን እዛ ጋር አክት ኦፍ ፎርጊቭነስ የሚያደርገው ማን ነው? እግዚአብሔር ነው። ሰው ምንድነው? ሪፔንተንስ የሚያደርገው ደግሞ ምዕመኑ ነው። እዛ ጋር ካህኑ ማድረግ የሚችለው ከእግዚአብሔር ያነበበውን ቃል ያ እንዲህ ቢሆን የሆነውን አንብቦ ሎጂካሊ ስለሰላችሁ በቃ መጽሐፍ ቅዱሳዊ የሆነውን ትውፊታዊ የሆነውን አዎ ልክ ነው። ያንን የኃጢአትን ይቅርታ ያውጃል። ኃጢአትን ይቅር ይላል አይደለም ያልኩት፣ የኃጢአትን ይቅርታ ያውጃል ከእግዚአብሔር ቃል አንብቦ ማለት ነው። ነገር ግን አሁንም ማርቲን ሉተር እንዲህ ተጸጽቷል የምትሉት አሁንም አለማስረጃና እንዲሁ ነው። አሁንም የትኛው ነው ክህነት ትክክል ብዬ ስላችሁ አልመለሳችሁልኝም። ከሁሉ በላይ ደግሞ በጣም ያስደነገጠኝ ነገር ጸጋ ብቻን፣ ክርስቶስ ብቻን፣ ይሄን ሁሉ ብቻን የሚል እራሱ ለወርድ ኦፍ ኢንስቲትዩሽን ነው የምንሰጠው ወይስ ለካህኑ ነው? ለካህኑ ካላችሁኝ አሁንም እዛ ጋር ሁለት አድርጎ ሲልካቸው ኢየሱስ ክርስቶስ ይላከው በራሱ በቃሉ ላይ በአለት በሆነው በራሱ በቃሉ ላይ እንጂ በነ ጴጥሮስ አይዴንቲቲ ላይ በነ ጴጥሮስ ክህነት ላይ ተመስርቶ አይደለም። ይሄ ካለ እንትን እየሆናችሁ ነው እያላችሁ ነው። በቃ ምንድነው ኮንዲሽናል የሆነ ክህነት አለ እያላችሁ ነው። ኮንዲሽናል የሆነ ክህነት አለ። እሱኛው ደግሞ ኮንዲሽናል አይቶ አይደለም። ኮንዲሽናል ክህነት እንዳይሆን ደግሞ ያደርገው ደግሞ ወርድ ኦፍ ኢንስቲትዩሽን ነው ሲልክ ያን ቃል ነው ስልጣነ ክህነትን ሰጥቶ የሰጣቸው። ለዛ ምናምን አጭበርባሪ ካህን እንዳለ ሁሉ ንጹህ ካህንም አለ ማለት ነው። ንጹህ ካህን እንዳለ ሁሉ ግራ የተጋባ ካህንም ሊኖር ይችላል። ለዚህ ነው ከካህኑ ይልቅ ወርድ ኦፍ ኢንስቲትዩሽን ላይ ፈንዳሜንታሊ ቤዚክ ብናደርግ አለቱ የሆነው ቃሉ በሚለው እዛ ላይ ቢሰመርልኝ። ለዚህ ነው ቃሉ ብቻ ክርስቶስ ብቻ ሶላ ስክሪፕቸራ ላይ ካላችሁኝ ቅድም መምህር በረከት በጣም ገርሞኛል። ኢንፋሌብል የሆኑ ሰዎች አይደሉም እኮ መጽሐፍ ቅዱስን ለኛ ያስተላልፉልን። ፋሌብል የሆኑት እነ ጴጥሮስ ናቸው። ፋሌብል የሆኑ ሰዎች ናቸው። ኢንፋሌብል የሆነ አውቶሪቴቲቭ የሆነ ባይብልን የሰጡን። አዎ ልክ ነው። ቤተክርስቲያን ቀድማለች፣ ቃሉ ይቀድማል የሚለው እሱ ላይ ሉፕ የሆነ እንትን ነው። እሱኛውን መወያየት እንችላለን። ቃሉን ሰጥታናለች። እዛ ላይ ግን ቃሉ ነው ለዚህ ለ46,000 ሃይማኖት መመስረቻ ካላችሁ ሶላ ስክሪፕቸራ ሳይመጣ ነው ኦርቶዶክስ እና ካቶሊክ ተባብለን በሁለት ተከፈል ነው፣ ወይ ደግሞ ዌስተርን እና ኢስተርን ካቶሊክ ተባብለን ሁለት ቤተክርስቲያን የሆን ነው ማለት ነው። ይሄ ደግሞ አያስኬድም እና ትንሽ ከሉተር ጋር ማያያዛችሁ ለእኔ እንቆቅልሽ ሆኖብኛል። አይገናኝም። ደግሞ ሁሉ የወጣው ከካቶሊክ እንጂ ከሉተራን የወጣ ተገንጥሎ የወጣ ቤተክርስቲያን አንድም አታሳዩኝም። ይሄ በጣም እንትን ይላል፣ ይከብዳል። አሳማኝ የሆነ ጥቅስም አሳማኝ የሆነ ማስረጃም አይደለም ብዬ ነው የማስበው። አመሰግናለሁ። መምህር የእርሶም ስም ስለተነሳ እሺ። አይ ሚስጥራት ላይ ሁልጊዜ የሚነሳ ነገር አለ። ባይችል እንደዚህ ቢሆን ምናምን የሚባሉ ዲፊካልት የሆኑ ከአቅም በላይ የሆኑ ነገሮች ሲኖርማ እግዚአብሔር መፈለጉን ፍላጎቱን አይቶ ምንድነው አልባ ንስሐ መሻቱ መፈለጉ መመኘቱ ይደረግለታል። ግን እሱ ለምሳሌ አንድ ሰው ኢትዮጵያ ውስጥ ቁጭ ብሎ ኧረ እኔ ለካህን ሳልናዘዝ ዝም ብዬ በቃ እግዚአብሔር ጋር ብቻ ነው የሚጨርስ ቢል እግዚአብሔር በቤተክርስቲያን ውስጥ ኢንስቲትዩት ያደረገውን ስርዓት እያፈረሰ ነው፣ አመፀኛ ነው። የሚችልና የማይችል ሰው ብለን እኮ ሁለት አይነት ዶክትሪን አንሰራም። ኤክሴፕሽናል ኬዞችማ በቃ እግዚአብሔር ኦልሬዲ እኮ ቢችሉ የሚያደርጉት ነገር ነው። በቃ እግዚአብሔር እንዳደረጉት ይቆጥራል። ምንድነው በሰማዕታት ዘመንም ሳይጠመቁ የሚሞቱ ሰዎች እግዚአብሔር ሊጠመቁ እየተዘጋጁ እየፈለጉ እንደሆነ ስለሚያውቅ ሞታቸውን
ደማቸውን እንደ ጥምቀት ይቆጥርላቸዋል ብላ ቤተክርስቲያን ተተረጉማለች። እነዚህም ሰዎች ኃጢአታቸውን ለመናዘዝ ለመናገር እየፈለጉ ከልባቸው ያ ፍላጎት እያላቸው ካህን ከሌለበት ሀገር ኑረው ወይ በዘመን አጸባ ምክንያት ካህናት ጠፍተው እንዲህ አይነት ሁኔታ ቢፈጠር እኛ እግዚአብሔር በቃ አይመራቸውም ብለን እንደዚህ አይነት ዶክትሪን እንኳን አንሰራም። ግን ይሄ ኖርማል ኦርዲነሪ የሆነውን ኮንዲሽን ነው። እኛ ስለ ቀኖና ስለ ዶክትሪን ስናወራ ኦርዲነሪ የሆነውን ማለት በቃ በኖርማል ኮንዲሽን ስለሚደረግ ነገር ነው የምናወራ። እነን ኦርዲናሪ ስለሆነው ነገር እኮ ካነሳን ኬዝ እንዲህ ቢሆን እያልን ካነሳን በጣም ብዙ ፕሮብሌም ይገጥመናል እኮ። ለምሳሌ ወንጌል ያልሰሙ ሰዎች ይድናሉ አይድኑም ተብሎ አንድ ሰው ቢጠየቅ በቃ ሰብጀክቲቭ የሆነ መልስ ነው የሚመልሰው። ስፔኩሌት ነው የሚያደርገው። ይመስለኛል፣ እንደዚህ ይመስለኛል እያለ በቃ እንደዚህ ነው የሚሆነው። የተገለጠውን ነገር ነው እኛ የምናስተምረው፣ የታዘዘውን ነገር ማለት ነው። ሶላ ስክሪፕቸራ ላይ ያነሳነው ነገር ሶላ ስክሪፕቸራ ለመገነጣጠል ምክንያት አልሆነም ብሎ የሚያስብ ሰው ነባራዊ ሁኔታውን መካድ ነው። በጣም ሲምፕል ኬዝ እናንሳ። ከ16ኛው ክፍለ ዘመን በፊት በክርስትና የሚታወቁ ስትሪሞች አሉ። ካቶሊክ አለ፣ ኢስተርኖች አሉ፣ ኦሪየንታል አለ፣ ከዛ ሲሪያን ቸርች ኦፍ ኢስት አለ ምናምን፣ ሌሎቹ የረሲ ምናምን ተብሎ የተወገዙ ናቸው። እነዚህም አንዱን የረት ይችላል። በእርግጥ 4 ሜንስትሪም ትራዲሽናል እንደዚህ አይነት እንትኖች አሉ። ከ16ኛው ክፍለ ዘመን በኋላ ስንት ገባ? አሁን ስንት ላይ ነው ያለው? ምን ተፈጥሮ ነው እንደዚህ የሆነው? 16ኛው ክፍለ ዘመን ላይ ራሱ በቅዱስ ቁርባን እንኳ ኦልሬዲ የፕሮቴስታንት ዲኖሚኔሽኖች እርስ በርሳቸው ጦርነት አንድ የገጠሙት። ቁርባን ሲምቦሊክ ነው፣ ስፒሪቹዋል ፕሬዘንስ ነው፣ አንደር ምንድነው ይሄ ደግሞ ኮንሳብስታንሺዬሽን ነው፣ ትራንስሳብስታንሺዬሽን ነው እያሉ ስትሪም ፈጥረው በተለያየ አቅጣጫ እንደውም ሉተር ምንድን ያለው ከቅዱስ ቁርባን ሲምቦሊክ ነው ከሚሉ ሰዎች ጋር ምንድነው ህብስትና ወይን ከመካፈል ከፖፑ ጋር የክርስቶስ እንደመካፈል ይሻለኛል ነው አይደል ያለው። ባዶ ወይን ከምጠጣ ከፖፑ ጋር ደም ብጠጣ ይሻለኛል። ማርበርግ ኮሎኬ ላይ ነው በነገር እና ይሄ የሶላ ስክሪፕቸራ ውጤት ነው እንጂ ትራዲሽናል የሆነው ኢንተርፕሪቴሽን የቅዱስ ቁርባን ላይ የነበረው ስታብሊሽድ የሆነው ነገር ሶላ ስክሪፕቸራ ስለመጣ ነው የሁሉ ኮንትሮቨርሲ የተነሳ ማለት ነው። አሁንም በጣም ፕራክቲካሊ እስኪናየው አሁን ክርስቲያንን በሚሉ ሰዎች ለምሳሌ አሁን ሰሞኑን የምንሰማቸውን ትምህርቶች እዩዋቸው። አንዱ ይነሳና መስዋዕት የሚቀበለው አብ ብቻ ነው ይላል። አንዱ ይነሳና ሎቱ ስብሐት ኢየሱስ ክርስቶስም ፔኬብል ነው፣ ኃጢአት እኮ ሊሰራ ይችል ነበር ይላል። ማን ነው የሚዳኘው? ተሳስተሃል ብትለው አንተ ተሳስተሃል፣ አንተ ማነህ ተሳስተሃል የምትለኝ ይልና ከፈለገ አንድ ቸርች ይመሰርታል ማለት ነው ሄዶ። ከዛ የፕሮቴስታንት እንትን ውስጥ ይገባል ማለት ነው። ምንድነው ሰርክል ውስጥ ይገባል፣ ይታቀፋል፣ ታቅፎ አንድ አካል ይሆናል ማለት ነው። እና ምንድነው ስትሏቸው ይሄ እኮ ቪው ነው፣ የቪው ልዩነት ነው ምናምን ይላሉ ማለት ነው። እና እንደዚህ እየተራባ እየተባዛ እንዲሄድ ያደረገው ምንድነው? ኦቶሪቲ። መጽሐፍ ቅዱስ ኦቶሪቲ ነው። የመጽሐፍ ቅዱስን ኦቶሪቲነት ማን ተጠራጥሮ ማን ክዶ ያውቃል? መጽሐፍ ቅዱስ ኦቶሪቲ ነው። ግን መጽሐፍ ቅዱስን የሚተረጉመው ኦቶሪቲ ኢንፋሌብል ኦቶሪቲ ማን ነው? ቤተክርስቲያን ኢንፋሌብሊ መጽሐፍ ቅዱስን ካልተረጎመች መጽሐፍ ቅዱስ ኢንፋሌብል አይተረጎምም ማለት ነው። ትርጉሞች ሁሉ ፋሌብል ናቸው ማለት ነው። ዶክትሪኖች የመጽሐፍ ቅዱስ ኢንተርፕሪቴሽኖች ናቸው። ስለዚህ ኢንተርፕሪቴሽኑ ፋሌብል ከሆነ መንፈስ ቅዱስ በቤተ ክርስቲያን ውስጥ ያ መጀመሪያ በሐዋርያት በነቢያት ላይ አድሮ ያጻፈው መጽሐፉን ያጻፈው መንፈስ ቅዱስ አሁንም በቤተ ክርስቲያን እስከ ዓለም ፍጻሜ ድረስ የመጽሐፉን ትርጓሜ መናፍቃን ሲነሱ የሆነ ነገር ሲያነሱ ቤተ ክርስቲያኑን ወደ እውነት የሚመራት ትክክለኛውን የቅዱሳት መጽሐፍ ትርጓሜ የሚያሳያት የሚያብራራላት መንፈስ ቅዱስ አለ ብለን ካመን መቼም ይሄ የመንፈስ ቅዱስ ስራ ፋሌብል አይሆንም። ምክንያቱም ሲያጽፍ ኢንፋሌብል ሲተረጉም ፋሌብል የሚሆንበት ምን ምክንያት አለ? ሲያጽፍም በሰው በኩል ነው፣ ሲተረጉምም በሰው በኩል ነው። ሲያጽፍ በሰው በኩል ኢንፋሌብል፣
ሲተረጉም በጉባኤ ሲያውጅ ቤተክርስቲያን ተሰብስባ ሃይማኖትን ስትገልጥ መናፍቃንን ስታወግዝ ኢንፋሊብል ከሆነ የመንፈስ ቅዱስ ስራ በቤተክርስቲያን ሁለት ተከፈለ ማለት ነው። ስለዚህ ማንኛውም ሰው አሁን ፕሮቴስታንቶች ባይዘወይ ዶክትሪንንም ኮንፌሽናቸውንም ኢንፋሊብል ነው ብለው አያምኑም። ኮንፌሽናቸውንም አሁን ለምሳሌ ተመስገንን መጠየቅ እንችላለን። የኦግስበርግ ኮንፌሽን ፋሊብል ነው ኢንፋሊብል ነው? ይህን ስቴትመንት እንዴት አነሱት? ስቴትመንት እኛ እያለ ያለው ኦል አውቶሪቲ የእግዚአብሔር ቃል ብቻ ነው የምንለው፣ መጽሐፍ ቅዱስ ነው አይደለም። ያለ የእግዚአብሔር ቃል ብቻ ነው አውቶሪቴቲቭ እና ኢንሄራንት የምንለው። ኢንፋለብል አላለም። ኢንሄራንት እና ኢንፋለብል የምንለው ምንድነው? ራሱ ቃሉ አውቶሪቴቲቭ ከሆነ በእኛ ላይ ከሰራ ኢንፋለብል ነው እንላለን። እሺ፣ ስለዚህ ኮንፌሽኖቻችሁ ፋሌብል ናቸው አይደሉም? ዶግማ የሆነ ፋለብል እንዴት ይሆናል? ኢንፋለብል የሆነ ሶርስ ውስጥ ወጥቶ እንዴት ነው ፋለብል የሚሆነው? ኢንፋለብል ከሆነ ባይብልና ከጉባኤያት ከወጣ እንዴት ነው ፋለብል ሊሆን የሚችለው? ስለዚህ ኢንፋሌብል ነው። ኢንፋለብል ነው። የኦግስበርግ ኮንፌሽኖቻችሁ በአጠቃላይ ኢንፋሌብል ናቸው። ኢንፋለብል ስለሆነማ ነው ዶግማ እኮ ያደረግ ነው። እንደዚህ ነው የምታምኑት? አይመስለኝም። ተሚ ያጣራ ይህን ነገር። እኔ አጣራለሁ፣ በግሌ እኔ አጣራለሁ። ግን ኢንፋሌብል ከሆነ ከመጽሐፍ ቅዱስ ጋር አንድ አይነት ነው የሚሆነው ማለት ነው። ኦቶሪቲ የመጽሐፍ ቅዱስን ነው በዛ የወጣው ነው የመጽሐፍ ቅዱስ። ስለዚህ ኢንፋሌብል ከሆነ እንደ መጽሐፍ ቅዱስ ኦቶሪቴቲቭ ነው ማለት ነው አይደል? የመጽሐፍ ቅዱስ እንደዚህ ከሆነ የአንድ በምን ቋንቋ የሰው ልጅ ሰው ነው፣ የአንበሳ ልጅ አንበሳ ነው። ከመጽሐፍ ቅዱስ የወጣን አንድን ነገር እንዴት አድርጌ ነው ቃል በቃል ጥቅስ በጥቅስ ወርድ ባይ ወርድ ወጣን እንትን ፋለብል ልል የሚችለው? መጽሐፍ ቅዱስ ኢንፋለብል እና አውቶሪቴቲቭ ነው ካልኩኝ ወይ ኢንሄራንት ነው እያልኩኝ እንዴት አድርጌ ነው መልሼ ፋለብል ነው ብሎ ያን ብኮኩንት ነው? ተሜ እውነት ለመናገር ሆነስትሊ አንተን ልናሳስተው አንፈልግም። ይህን ፋሌብል ኢንፋሌብል የሚለውን ኮንቬንሽኑን አጣራ መጀመሪያ ከመከራከር በፊት ቆርጠው ምናምን እንትን እንዳይሰሩብህ። አልፈራም እኔ ለምን እንደሆነ ታውቃላችሁ? እዚህ አሁን ብዙ ስራ ፈትም ስላለ ከሆነ ጊዜ በኋላ ነው ይወጣልኝ። በጣም እጠነቀቅ ነበር። ታሙዬ እሺ፣ ፖይንት ላስይዝልህ ታሙዬ። ቆይ አሁን ፋለብል ኢንፋለብሉቱ ላይ ከመሄዳችን በፊት መምህር አንድ የታዘብኩትን ነገር ልናገር። ቅድም ዶክተር ዳኒ አይታችሁ ከሆነ ዮሐንስ 20:23 ላይ ያለውን ሀሳብ ለኃጢአት ስርየት የካህናት ስልጣን አለ ብለን ስናቀርብ የስምዖንን ታሪክ አመጣና እዚህ ጋር ስላልተጠቀመበት ያው እንግዲህ እናንተ በደንብ እንደውም ትክክል ያልሆነበትን ነገር አስረድታችሁት ነበርና ይሄንን ለመቃወም ያንን አምጥቶ ነው ምንድነው አንዱ ባንዱ ለማጣፋት ማለት ነው። እዚህ ጋር እድል ነበረው ሊያውም ደግሞ በትክክል ባልተረጎመው ሁኔታ ላይና ይሄ ፔንቴኮስታሉ በተለይ ይሄንን ክህነትን የሚቃወም ወይም ክህነቱን የማይቀበሉ ሰዎች ይሄንን ፓርት አንደኛ በአባቶች ለቤተ ክርስቲያን የተሰጠ ተብሎ የተነገረለት ሊተራሊ ከኃጢአት ስርየት ጋር መጽሐፍ ቅዱሱ እንደዚህ ተቀምጦ ለኃጢአት ስርየት ካህናት ስልጣን እንዳላቸው እየተናገረ ለመጽሐፍ ቅዱስ ታማኝ አለመሆናቸው ማሳየት አንችልም? መምህር እሱ ላይ ትንሽ ነገር ቢሉኝ። ቅድምም ተርጉም ስለው አሳየን ስለው ሊትራሊ የሚጋጭ ነገር ለማምጣት እዚህ ጋር ስላልተጠቀሙ እና ስህተት ነው ሊትራሊ ያለው። በምንም ተአምር ሰው ምንድነው እንደውም የጻፈው ኮሜንት ነበረ፣ ሰው ኃጢአትን ሊያስተሰራ አይችልም ነው። እኛ ካህናት ናቸው ያለው ክህነት ያላቸው ሰዎች ግን በመጽሐፍ ቅዱስ ላይ ያንን ነገር እና ደግሞ ያዕቆብ መልእክት ላይም ራሱ አይታችሁ ከሆነ መምህርዬ ሊትራሊ በደዌ ለታመመ ሰው ጠርተው ዘይት ቀብተው እንዲጸልዩለት ከተናገረ በኋላ የእምነት ጸሎት ትልቅ እንደሆነችና ኃጢአት እንኳን ሰርቶ ቢሆን ይሰረይለታል ይቀርለታል ይለናልና ይሄ ከስልጣነ ክህነት ጋር ግንኙነት እንዳለው መጽሐፍ ቅዱስ በግልጥ አያሳይም ወይ? እና እታች ያላችሁንም ደግሞ ፔንቴኮስታሉ ይሄንን እንዴት እንደሚክዱት ማሳየት አንችልም? በብዙ ቤተክርስቲያን የታመነውን ማለት ነው። ይቅርታ አሁን ወደ መንገድ ልውጣ ስለሆነ ከፈቀዱልኝ አንድ ነገር ልናገርና ልውጣች ከፈቀዳችሁልኝ። አንዴ ቆይችና ፖይንት ያዙልኛ የኔን እና ሰጣለሁ መምህር ከመለሱ በኋላ ሶሪ መምህር አንድ ጊዜ እችን ትንሽ ነገር ይበሉ።
ያ የቤተክርስቲያን ሽማግሌዎች ደርሰ ጥራ፣ ኃጢአትህን ተናዘዝ፣ ኃጢአት ሰርተህ ከሆነ ይቅር ይባልልሃል ተብሎ አያይዞ እኮ እንደውም ከቤተክርስቲያን ሽማግሌዎች ጋር ከቀሳውስት ጋር ነው ያገናኘው። እና ይህንን በቃ ቅድም እንዳልኩ ዶክትሪንን ቢያዝን መጽሐፍ ቅዱስ ላይ ለመጫን የሚደረግ ጥረት ካልሆነ ግልጽ ነው። ቅድምም እሱ ነው ለመጠቆም የሞከርኩት። ዳኒ ስለወጣ እንደው ቀዝቀዝ ለማድረግ ፈልጌ ነው። ጸሎት አይ በጣም ገርሞኝ ስለነበር ነው ዴፊኔሽኑን ንገረኝ ስለው ሊትራሊ ቀጥታ ሽፍት አድርጎ ታይታችሁት ከሆነ እዛኛው የስምዖንን መሰሪ ታሪክ አምጥቶ እዚህ ጋር ግዴታ መሆን አለበት የሚል ክሌም ነው እንጂ ቢያንስ ከአባቶች የተጠቀሰውን ነገር ወይ ራሳቸው ዲፋይን ያደረጉበትን ነገር ይችን ጥቅስ ደፍሮ የሚተነትን ቢገኝ ጥሩ ነበር በፔንቴኮስታሉና ይሄንን ለማድረጋቸው እየገረመኝ ነበር። ከቀደም ጀምሮ ሐሳቡን እየተመዘዙ ስለነበር ነው እና ለዛ ነው። እስቲ ተሙ መጠቅለያ ስጥና ሐሳብ ለውጣ ነው ስላልክ እሺ ዝናቴ ቀን የዋልንበትን ነገር መምህራኖቻችን ስላሉ በዋልንበት ላይ አመለካከታቸው ማለት አሁን ተመስገን የራሱን ነው እየተናገረ ያለውና እኛ ቀን ደግሞ ብዙ የሰማናቸው መልሶች አሉ በዚሁ ጥቅስ ላይ ማለት ነውና እዚህ ላይ የተሰጠው ለትምህርት ነው እንጂ ኃጢአትን ለማስተሰረይ ወይ ደግሞ ለክህነት አይደለም። ሐዋርያት እንደውም ክህነት የላቸውም ያሉ አሉ። ከጴንጤቆስጣል አይደል ጸሎት ነበር እና ቤተናታን የሚሰሙ ይመስለኛል። እና ሐዋርያት ክህነት የላቸውም እስከ ማለት ደረጃ፣ ሽማግሌዎቹ ደግሞ የተመረጡ ናቸው። መመረጥ ማለት እንዴት ነው? ሽማግሌዎች ካህናት እንዳልሆኑ የቤተክርስቲያን ሽማግሌዎች የሚላቸው በቃ ቤተክርስቲያን ብለው በራሳቸው አንድም ቤተክርስቲያን መስርተው የሚመሩ ናቸው እንጂ ይሄ የሐዋርያት ቅብብሎሹን የሚመለከት አይደለም። እና የቤተክርስቲያን ሽማግሌ የሚባሉ በእድሜ ከፍ ያሉ እነሱ ናቸው ካህናትን መሾም የሚችሉት። እነዛ የተሾሙት ካህናቶች ግን ለኃጢአት ስርየት የያዛችሁባቸው ተይዞባቸዋል የሚላቸው ለነሱም አይደለም። ካህንን ሁላችንም ካህን ስለሆንን ያንን ኃጢአት ስርየት የሚሰጠው በቃሉ ነው የሚሉም አሉ። እና በጣም መቁጠር ሁሉ እስከሚያቅተኝ ደረጃ ማለት ነው ቀን መልስ ሲሰጠን የነበረው እናንተም በነበራችሁበት ሰዓት ያለ በጣም የተለያየ ነው። እና በአንዱ እንኳን በእግዚአብሔር ቃል ላይ የየራሳቸውን መልከታ እየሰጡ አንድ ያልሆነ ይሄ በጣም የሚገርም የዋልንበት ድካም ነው። እና ይህንን ሰብሰብ አድርጋችሁ ብትሰጡን መምህራኖቻችን፣ ለምን በጣም ስገረም ስለዋልኩኝ ነው። እና እነሱ መረዳት ካለባቸው ከታች አሉ አብዛኛዎቹ። ስለዚህ መረዳት እንዲሆን እንደ መጽሐፍ ቅዱስ ይህንን ብታብራሩልን ለማለት ያክል ነው። እና የተመስገን ብቻ አይደለም፣ የዳኒም ሌላ ነበረ፣ ካሎራው ሌሎችም እየመጡ ሲነግሩን ሁሉም የየራሳቸውን ነበር ቃሉ ላይ ሲጨምሩ የነበረው ማለት ነው። ከዛ አንጻር ብታስረዱን ለማለት ያክል የገባሁት። ይቅርታ ያጠቃልላል። እኔ ትንሽ ነገር ልበል አሁን ስላልኩኝ። ይቅርታ መምህር፣ ይቅርታ በጌታ ላስቸግራቸው። አሁን ከ20 ጉዳይ ምናምን ቢልወጣ ነበር። አሁን የጠየቃችሁን ጥያቄ ላይ ኦክስፎርድ ኮንፌሽን እንትን ነው አይደል ያላችሁን ቅድም ፋለብል አንፋለብል። እኔ ፋለብልም አንፋለብልም አይደለም ብላችሁ በቃ እንደራሴም ሆነ እንደተረዳሁት እንደተማርኩበትም ከሆነ ማለት ነው ኖርማል ነው። ኖርማል ማለት ከሁለቱም ውጭ ነው አይደለም። እሱን አይደለም እያልኳቸው ያለሁት እየተናገርኩ ያለሁት ኢንፋሊብል አውቶሪቲ ብዬ የምናገረው መጽሐፍ ቅዱስ ነው። ይሄኛው ሰቦርዲኔት ያደርጋል ለመጽሐፍ ቅዱስ ነው። ቅድም እንዳልኳቸው አባትና ልጅ የአንበሳ ልጅ አንበሳ ወይ ሰው ልጅ ሰው ነው እንደምለው ሁሉ እንደዛ ነው ብዬ መናገር የሚችለው። ስለዚህ ኖርማል ነው ደግሞ እንትን ሆነስት ነው ብዬ መናገር የሚችለው ኦክስፎርድ ኮንፌሽንም ሆነ ሌሎችን ኮንፌሽኖች ቢመጡ ኦነስቲ ነው ታማኝ ነው ለመጽሐፍ ቅዱሱ የሚለው ያኛውን ቃል ማስቀመጥ የሚችለው ይህን ስቴትመንት በስቴትመንት ደረጃ ማለት ነው። ከዛ በተረፈ ክህነትን በተመለከተ ቅድማ ወደ እዝነት ልመለስና ያው ጥቅሶችን አንስቻለሁ። ሰው የካህናትም ያስፈልጋል። ለካህናትም ቢናዘዝ በመናዘዙ ንስሐን የኃጢአት ስርየትን ሊያገኝ ይችላል። ካህኑ ግን ማን ነው ካልን የመጀመሪያው ካህን ማን ነው ካልን ራሱ ኢየሱስ ክርስቶስ ነው። ምክንያቱም ሁለተኛ ጢሞቴዎስ ምዕራፍ 5 ቁጥር 2:5 ላይ ይደግፈኛል ራሱ የመጀመሪያው። ሌላኛው ደግሞ በክርስቶስ የተሾሙ ካህናት አሉ። እነዛም የኃጢአትን ይቅርታ በቤተክርስቲያን ደረጃ ያውጃሉ። አዎ አንዱ ይኸው ፊት ለፊታችን ላይ የተጻፈው
ዮሐንስ ወንጌል ማለት ነው። እሱ አለ። ሌላ ማቴዎስ 16 ላይም አለ፣ ማቴዎስ 18 ላይም አለ። እሱኛውም መናገር እንችላለን። የክርስቶስ ክህነትና የእኛን ክህነት ግን እንዴት አድርገን እንለያየው ነው። ወይ ደግሞ ለቤተክርስቲያን ለልዩ ክህነት ከክህነት ማለት እኛ አዲስ ኪዳን ሁላችንም ካህናት ነው፣ ግን ለልዩ ክህነት የተሰዉ ሰዎችን እሱኛው ላይ ነው ልዩነታችን። እሱኛውን ማስመሰመር አለባቸው። እሱ ያው እዚህ መምህራንም ስላሉ እናንተ ሊያስተምሯችሁ ይችላሉ፣ ሊረዷችሁ ይችላሉ። ግን እነዚህ ካህናት ከሌሉ የኃጢአት ስርየት የለም ብሎ መናገር አብሶሉት የካህናትን አስፈላጊነት ያለነሱ የኃጢአት ስርየት የለም ማለት የክርስቶስን ክህነት መቃወም ነው። የክርስቶስን ዳይሬክትሊ መጸለይ እሱ ደግሞ አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ይደግፈኛል። በብሉይ ኪዳንም አለ በአዲስ ኪዳንም አለ። ዳይሬክትሊ ወደ እግዚአብሔር ምንጸልይ ያለ ማንም ያለ ካህናት የሰው ካህናት ማለት ነው ያለሱ ጣልቃ ገብነት እግዚአብሔር ይሰማናል። አብሶሉት መቀመጥ አይችልም ነው። ግን አዎ ታማኝ ያስፈልገናል፣ ካህን ያስፈልገናል። አዎ ያስፈልገናል። በዚህ እስማማለሁ። ጨርሻለሁ። ተባረኩልኝ። እሺ ተሚ፣ አይ እንደዛ ነው እንትን እንዳይሉብህ ብዬ ነው ቅድም ማስተካከል ያልኩ። ጥሩ ነው ማስተካከል። ፋሌብል ነው ብለው ነው የሚያምኑት። ባይዘው ወይም ፋሌብል ነው ብለው አያምኑም። ያንን ኢንፋሌብል ካሉማ እኮ በቃ የቸርች ኦቶሪቲን ኢንፋሌብሊ ተቀበሉ ማለት ነው። ምክንያቱም ቤተክርስቲያናቸው ተሰብስባ የእነሱ ስኮላሮች ተሰብስበው ያረቀቁት ትክክለኛ ሃይማኖት ይሄ ነው ብለው የተናገሩት ስለሆነ እነሱ ኢንፋሌብል ያነሱት ወደሚል ስለሚወስድ እንደዛ አይቀበሉ። ኮንትራዲክሽኑ ግን አሁን ልብ በሉ፣ ፋሌብል ከሆነ ሊቀየር ይችላል ማለት ነው፣ ሊስተካከል ይችላል ማለት ነው። አሁን እንዲህ ኮንፌሽኖች ሁሉ ፋሌብል ከሆኑ ነገ ሊቀየሩ ሊስተካከሉ ይችላሉ። ፋሌብል ሆኖ የማይቀየር ኢንፋሌብል መሆን አለበት የማይቀየር ለመሆን እንደዛ ነው። እና ፕሮቴስታንቲዝም ውስጥ አሁን ኢንፋሌብል የሆነ ዶግማ ዶክትሪን ማግኘት ይከብዳል። ምክንያቱም ዶግማ ምንጊዜም ኢንተርፕሪቴሽን ነው፣ የመጽሐፍ ቅዱስ ኢንተርፕሪቴሽን ነው። ኢንተርፕሪቴሽኑ ኢንፋሌብል ካልሆነ በምንም ታምር ውጤቱ ኢንፋሌብል ሊሆን አይችልም። ስለዚህ ኤቭሪ ዶክትሪን ለዛ ነው እንደፈለጉ የሚቀያየሩት። አንዳንዶቹ እየተነሱ እኔ እንደዚህ ነው ማምን እንደዚህ ነው የሚመቸኝ፣ ስኮላሮቹ ራሱ ሞደርን ስኮላሮች ሊበራሎቹ የሚሉት ሌላ፣ በተለያየ ጉዳይ ላይ የተለያየ አቋም የሚይዙ ምናምን። ለዛ ነው ምክንያቱም ምንድነው ኢንፋሌብል ነው ብለው አያምኑማ። ትራዲሽንን የጉባኤቱን እኮ የሚቃወሙ ሰዎች አሉ። አሁን በግልጽ እነ ኒቄያን ምናምን የሚቃወሙ ትክክለኛ ኤክስፕሬሽን አይደለም ብለው የሚያምኑ አሉ። የእነሱ ነው ትክክል ብለው የሚያስቡት እነሱ የሚተረጉሙት ማለት ነው። እና ይሄ የማያልቅ የሆነ እንትን ይፈጥራል ማለት ነው። እና ሶላ ስክሪፕቸራ ብሮክን ነው የተሰበረ ነው ማለት በቃ ፌል ያደረገ ገና ከመነሻው ፌል ያደረገ እሳቤ ነው ማለት ነው። ምንም አይሰራም፣ ፕራክቲካል የለም። ቅድም እንዳልኳችሁ ሰዎች የራሳቸውን ቢያዝ ነው አምጥተው መጽሐፍ ቅዱስ የሚጭኑ እንጂ መጽሐፍ ቅዱስ ብቻ ብሎ ራሱ ትምህርት የለም። ወደ መጽሐፍ ቅዱስ ነጭ ወረቀት ይዞ የሚመጣ የለም። የራሱን እሳቤ የራሱን አስተምሮ ምናምን ይዞ ነው የሚመጣ ሰው ማለት ነው። እና መጽሐፍ ቅዱስን እንትን ነው የሚያደርጉት፣ አቢዩዝ ነው የሚደረገው ማለት ነው። እና ሶላ ስክሪፕቸራ የሚሉ ሰዎች ይመስላል አይደል ለመጽሐፍ ቅዱስ የሚጨነቁት። እንደው በሰርፌስ ስናየው በትክክል ለመጽሐፍ ቅዱስ የምንጨነቀው የምናከብረው እኮ እኛ ነን። ለምን ኖ መጽሐፍ ቅዱስ ጥንታዊቷ ቤተክርስቲያን ሂስቶሪካሊ በተተረጎመበት በክብር ነው መተርጎም ያለበት እንጂ አንድ ሰው ተነስቶ መጽሐፍ ቅዱስን እንደፈለገ መተርጎም የለበትም የምንለው እኛ ነን፣ የመጽሐፍ ቅዱስ ጠበቆች ማለት ነው። እና መጽሐፍ ቅዱስን ትርጉሙ ተጠብቆ የሚኖርባት ቤተክርስቲያን ነች። መጽሐፍ ቅዱስ ተከብሮ የሚኖረው በእውነተኛው ቤተክርስቲያን ውስጥ ስለሆነ ማለት ነው። ከዚያ ውጭ ቅድም የተለያየ አይነት ትርጉም እዝነት ስታነሳ ነበረ። እንደዚህ የተነገሩ ቀን ሲተረጎም የዋለው ማለት ነው። የተለያዩ ሰዎች መጥተው የተለያየ ትርጉም ከሰጡ ይሄ ምንድን ነው የሚያሳየው? እዝነት ሶላ ስክሪፕቸራ እንደሌለ ነው አይደል የሚያሳየው? መልሶ እሱኑ ነው የሚገልባቸው እናንተ ራሱ እንትን ናችሁ፣ ምስክር ናችሁ ማለት ነው። ሌላ ምስክር አያስፈልግም። አንድ ሰው መጥቶ የሆነ ትርጉም ከሰጠ ሌላ ሰው መጥቶ የሆነ ትርጉም ከሰጠ፣ ስለዚህ ሰብጀክቲቭ የሆነ ሰዎች የራሳቸውን ሀሳብ ግምት ነው ማለት ነው መጽሐፉ ላይ የሚጭኑ እንጂ ይህንን ጥንታዊቷ ቤተክርስቲያን ለሐዋርያት ቅርብ የነበሩ አባቶች ምን ብለው ተረጎሙት ብለው ቢያዩ እኮ መስመሩን ያገኙታል። እና ይሄ ራሱ ምስክር ነው። የምናደርገው ዲያሎግ ባይዘወይ አስተውላችሁ ካያችሁ በቲክቶክ የሚደረገው ዲያሎግ ምስክር ነው። ሶላ ስክሪፕቸር እንደማይሰራ ምስክር ነው።
ለምሳሌ ዕብራውያን 6 ላይ ምንድነው ከመንፈስ ቅዱስ ጸጋ ከተካፈሉ በኋላ ሊመጣ ያለውን ኃይል ከቀመሱ በኋላ ምንድነው የሚክዱትን የሚለው ለነሱ የኃጢአት ስርየት የላቸውም የሚል አለ አይደለ? የእግዚአብሔር ልጅ ሁለተኛ ሊሰቅሉት ይፈልጋሉና የሚለው ማለት ነው። እሱን ጥቅሳውን ድነት በፍጹም አይታጣም ዋንስ ሴቭድ ኦልዌይስ ሴቭድ የሚሉ ሰዎች እዚህ ላይ የተባሉት ሰዎች እኮ የዳኑ ሰዎች አይደሉም ይላሉ። የዳኑ የመሰላቸው ናቸው። ዝም ብሎ እንደው ቃሉ ተነግሯቸው ምናምን እዛ እንትኑ ላይ ምንድነው አለቱ ላይ እንደተዘራው ዝም ብሎ የበቀለ መስሏቸው የደረቀ ምንም ድነት ያላገኙ ወደ ድነት የተጠሩ ግን ያላገኙ ሰዎች ናቸው ብሎ ይተረጉማሉ። ለምን መሰላችሁ? ድነው ነበረ ካሉ እነዚህ ወጡ ማለት ነው። ስለዚህ ድነት ይታጣል ወደሚል ትርጉም ስለሚወስድ ከነሱ ትርጉም ተቃራኒ ስለሚሆን ማለት ነው። ድነት ይታጣ ይችላል ብለው የሚያምኑ ሰዎች ደግሞ ከዚያው ፕሮቴስታንት ውስጥ እነዚህ ሰዎች እኮ የዳኑ ናቸው፣ ግን ስለበደሉ የካዱ በመካዳቸው ምክንያት የተሰጣቸውን ጸጋ ያጡ አፖስቴትስ ናቸው ብለው ይተረጉማሉ ማለት ነው። ፕሮቴስታንቲዝም ውስጥ ራሱ አኮርዲንግ ቱ ዜር ዶክትሪን እንዳስተምሯቸው ነው የሚተረጉሙት ማለት ነው። መጽሐፉ ሳይሆን የሚመራ ሰዎች እሳቢያቸውን ነው መጽሐፉ ላይ የሚጭኑበት ማለት ነው። የእነሱን እምነት ኮንፊርም ለማድረግ ቃሉን እየቀየሩ እየተመዘዙ እንደምንም በቃ የሆነ ትርጉም አምጥተው ምናምን ይጭኑበታል። እና ይሄ መጽሐፍ ምንድነው ሶላ ስክሪፕቸራ እንደሌለ እንደማይሰራ ፌል ያደረገ ፕሮጀክት እንደሆነ በዕለት ተዕለት ውይይታችን በፕሮቴስታንቲዝም ታሪክ የተገለጠ ነገር ነው። ሮንግ ሶሉሽን ነው። የሉተር ሶሉሽን ሮንግ ነው። ምንም እንኳ በዘመኑ የነበሩ ችግሮች ምናምን ቢኖሩም ፕሮፖዝ ያደረገው ሶሉሽን ግን የማይሰራ ከሰዋዊ ነው። ሂውማን ሶሉሽን ነው። አምላካዊ ሶሉሽን ስላልሆነ ፌል ነው ያደረገው ማለት ነው። ዘሌ ቀጥል። እግዚአብሔር ስትልኝ እኔ መውረድ ይኖርብኛል። እሺ መምህር በረከት ቃልዮት ያሰማልን። ቃልዮት ያሰማልን። መምህር ሲሪያ ክብርልን። መምህር ዘሌ ይቀጥላሉ። ግን መምህር ባለፈው በካልቪን ላይ እንደውም ከአኬ ጋር ሲያወሩ ይሄ የውሸት ጸጋ እንደ ዳኑ አድርጎ እንዲሰማቸው የሚያደርግ ጸጋ እግዚአብሔር ይሰጣቸዋል፣ ግን መጨረሻ ይፈርድባቸዋል ምናምን ብለው ራሱ እንወያይበታለን ተብሎ ነበርና እሷ ነገር ብትነሳ ጥሩ ነበረ። አሁን ሲናገሩ እሱ ትዝ ስላለኝ ኢቫንሰንት ግሬስ ነው ምናምን የሚሉት አለ። ስሙን ተሳስቼ ካልሆነ ልክ ነው። ዝም ብሎ የዳነ የሚመስለው ግን ያልዳነ ማለት ነው። መጨረሻ እንደዛና እሱ ይነሳል ብላችሁን ነበር። ጸጋ ያገኘ ይመስለዋል ምናምን፣ ግን አላገኘም። ዝም ብሎ መስሎት ነው ማለት ነው። መስሎ ነው የሚባል ታውቃለህ? የሆነ ሰው ሰጪው ግን እኮ እግዚአብሔር ነው አይደለ? ለእሱም ቢሆን እና ምን ያህል ይሄን የራሱ እግዚአብሔርን መሳደብ እኮ ነው። እውነት ለመናገር በሰዎች ላይ እንደዚህ አይነት ነገር ያደርጋል ማለት አንደኛ እሱ ነው። ሁለተኛ አሁን ያሉት ሁሉ መስሏቸው ቢሆንስ ማለት አሁን አሁን እኛ ድነናል ወደ ካልቪኒዝም ነው የሚሉን ሰዎች፣ ይሄ ነው የሪፎርሜሽን አስተምሮ ነው ትክክል የሚሉን ሰዎች እንኳን አይደለም እኛ እነሱስ ያ መስሏቸው ቢሆንስ ወደ ሌሉበት ነገር ሊሆን ይችላል እየጠሩን ያሉ ማለት ነው። እነሱ ራሱ እርግጠኛ የእነሱ ግሬስ እንደዚያ ሊሆን ይችላል የመምሰል የሌለ ማለት ነው። እና ይሄ እኮ በጣም አስቸጋሪ ትምህርት ነው። አንድን ሰው እኮ ጌታ ይወዳል ሙቶላል ብለህ መስበክ እኮ አችልም። ምክንያቱም እንዴት ታውቃለህ? ላይሆን ይችላል። ከእግዚአብሔርስ ባህሪ ጋር እንዴት ይሄዳል? መምህርዬ እንደው ሰጥቶ ከዛ ደግሞ መጨረሻ እንደሚፈርድበት እየታወቀ እንዲህ አይነትስ እግዚአብሔር አለን ወይ? ከባህሪው ጋር በጽድቅ ፈራጅ ነው መጽሐፍ ቅዱስ የሚለንና እንዲህ አይነት እግዚአብሔር መጽሐፍ ቅዱስም አይነግረንም እውነት ለመናገርና በጣም ይከብዳል። አንተን በምን ምክንያት እንደመረጠም አይታወቅም። ወንድምህን በምን ምክንያት እንደተወውም አይታወቅም። አርቢትራሪ በእግዚአብሔር ጠባያት ባህሪያት ውስጥ አርቢትራሪነስ
አርቢትራሪ መሆንን የሚከት እና ሁልጊዜ አንድ ሰው ከዙሪያውን ካሉ ሰዎች ውስጥ ያልተመረጡ ምንም ቢደክሙ ሊድኑ የማይችሉ ሰዎች እንዳሉ ካወቀ እንኳን ቅዱሳኑ ቀርቶ እኛ ራሱ እንደው እናዝናለን እኮ አይደል? እንኳን የእግዚአብሔር ልብ ማለት ነው። እና ይሄ ምንም አሁን እኮ ሰዎቹም ያጋንንት ትምህርት ብለውት የለ እንግዲህ እነሱ ዲቤት ሲጠራ እኮ አሁን በእርቅ ጨረሰው ሰውየው እንጂ መምህራችን ታረቀ ኑ ብሎ እያለቀሰ ወዳቸዋለሁ ብሎ ዲቤቱን ወደ እርቅ ቀይሮታል አሉ። እሱን ነበር ዶክትሪን በእርቅ እንግዲህ እስኪ እንትን ነው ማለት ነው። ፍቅር ሃይፐር ዶክትሪን ሆኗል ማለት ነው አይደል? የመጨረሻው ዶክትሪን ለእኛ ሲሆን ብቻ ነው እኮ ፍቅር የማይሰራው፣ ለእነሱ ይሰራል። እኛ ጋር ሲሆን ግን ያው ሲሆን ሊያስገባል፣ እነሱ ጋር ግን ይመራቸዋል። አይ በካውንስሉም እኮ የታዘዘች ናት እቺ። ከታዘባችሁ ፍቅር ጨመር ዶክትሪን ቀነስ የተባለው ካውንስሉ ራሱ ነውና ያው በዛው ደረጃ ነው የያዙት ለማለት ይቻላል። እኔ ግን ስድስተኛ ሶላ ፍቅር የሚል ቢጨመር አሪፍ ይመስላል። አይ እኔ ውሸት ነው ፍቅር ሳይሆን ውሸት፣ በቃ የማይነቃነቅ የእምነት ያክል የመጽሐፍ ቅዱስ ብቻ ያክል እንዲሁም ደግሞ የጸጋ ብቻ ኢየሱስ ብቻ ከሚለው በላይ ግን መምህር ይታዘቡኛል። በጣም ከነርሱ ጋር ስለምትወያዩ በመጽሐፍ ቅዱስ ላይ እንዴት ጌም እንደሚጫወቱ ውሸት የሚለው ምርጥ ዶግማቸው ነው። በቃ ይህንም ማረጋገጥ አለብን። በቃ በውሸት ላይ ያላቸው አቋም አንገት ይቆረጣል፣ መጽሐፍ ቅዱስ ይሻራል፣ ምንም ችግር የለባቸውም። በተለይ ደግሞ በጣም የማደንቀው ኢየሱስ ክርስቶስ በተናገረው ቃል ላይ አይመቻቸውም። በቃ ይህንን ብዙ ጊዜ የታዘብኩት ነው። ሌሎቹን በቃ መጽሐፍ ቅዱስ ካለ አለ ነው ይላሉ፣ ግን ክርስቶስ የተናገራቸው ቃሎች ግን በሙሉ አለ ነው ለማለት ኔቨር። ስለዚህ እኔ ውሸት እውነት ለመናገር ውሸት የሚገርም ከለር ያለው ዶግማ እንደውም ከሁሉም ሶላ የበለጠ ስድስተኛው ውሸት ምርጥ ሶላ ነው። ይሄንን በደንብ እንደው መነጋገር የምንችልበት ማስረጃ ማቅረብ የምንችልበት ነገር ነው እና አሁንም ዛሬ የሚያየ ነው ይሄ ነው። በቃ በዚች ቃል እንኳን ክርስቶስ በቃ ሊቀ ክህነቱ የክርስቶስን ሊቀ ክህነት ልክ እንደማናቀው እንደማናምነው አድርገው ይነግሩንና በቃ ሊቀ ክህነቱን እሱ ይዞ አብሮት አድርጓል አሉ። ስለዚህ አሁን ካህን የለም አይነት ኦኬ ብለን ስንጠብቃቸው በዚህ ነው የሚጸኑት ብለን የመጽሐፍ ቅዱስ ማስረጃ ልንሰጥ ስንዘጋጅ ሁላችንም ካህን ነን ይሉና ደግሞ ይደመድሙታል። ኧረ እባካችሁ ወደ አንዱ ነገር አብሮ ሲባሉ ደግሞ በቃ ይህን ስልጣን የምትሰጠው ማን ናት? ምክንያቱም የሐዋርያትን ቅብብሎች ነው ክህነትን የሚያጸናውና ከየት አመጣችሁት ልንል ስንነሳ ደግሞ ሁላችሁም ካህን ናችሁ የሚል መጽሐፍ ቅዱስ ጠቅሷል። ስለዚህ በቃ ሽማግሌዎች ይላል ሲባል ማንም ሽማግሌ መሆን ይችላል። እነሱ ጋር መጽሐፉ እንደዛ አይልም። በኤጲስቆጶስ መሆን የሚፈልግ በፍላጎቱ ምኞት ካለው ማንም ኤጲስቆጶስ መሆን ይችላል። የሚሾመው ማን ነው አይታወቅም። ሽማግሌዎች እንደ መጽሐፍ ቅዱስ አይደለም። ሽማግሌዎች ለነሱ በቃ የቤተ ክርስቲያን ታላላቅ ሰዎች በእድሜ ባለጸጋ የሆኑ ይሄ በጣም የክህነትን ስልጣን የሚያፈርስ ነው። ለምን በድቁና ስርዓት ቆይቶ በድቁና ክህነት ላይ ሆነው የሸመገሉ አባቶች ሊኖሩ ይችላሉ። ካህን ሆኖ የሸመገሉ ሊኖሩ ይችላሉ። ጳጳስ ሆኖ የሸመገሉ ሊኖሩ ይችላሉ። ነገር ግን ሽማግሌ ሲባሉ የሁሉም ተግባር ግን አንድ አይደለም። እንደየስልጣን ማዕረጋቸው ነው አገልግሎት የሚሰጡት። እነሱ ግን እኔ አንዳንዴ ቆይ እስቲ በዚህ ጋር እንያዛቸው፣ ቆይ ይሄን አመጡ፣ ቆይ ብለን ጥያቄ ልንጠይቅ ስንል መልሰው ደግሞ ያፈርሱታል። በአንዱ ርዕስ ላይ እንኳን አንድ አቋም የላቸውም እና ውሸት እውነት ለመናገር ምርጥ ስድስተኛ ሶላ ቢሆን ደስ ይለኛል ቢመዘገብ። እኔ ወይ ፍርም ያሰባስባለሁ አግዙኝ። እንግዲህ እስኪ ይወያዩበታል፣ ሰምተዋል፣ መልስ ይሰጡበታል።
ቤተናታኔም ጥያቄ ነበረኝ እያሉ ነው። ለመምህር ነው አዎ ሳይወጡ። እሺ ዘላለም እንደ ጥያቄ ሳይሆን ምናልባት እንደው ተራ ነገር ትመስላለች፣ ግን ነገ ተነገ ወዲያ ከባድ ልምምድ ውስጥ ይከታቸዋል። እነሱንም ኦልሞስት አመለካከት አላቸው። በተለይ አሁን ዘመነ ሰማዕታት ካለፈ በኋላ የቤተክርስቲያን ወርቃማ ዘመን ተብሎ በሚጠቀሱ ከዛ ጀምሮ ከዛም በኋላ የተነሱና አባቶችን የጻፉትን ጽሁፎች ስህተት ይኖርባቸዋል ብለው ተካካቱ የመጣው ለራሳቸው የሰጡት ግምትና ለነዚህ አባቶች የሰጡት ግምት በጣም በተቃራኒ ስለሆነም ትክክልም ስላልሆነ ነውና ምናልባት ቅድም መምህር በረከት ዶክተር ዳኒ ሲናገር ከሰሙት እርሶም ተገርመው ጠይቆታል። ደጋግሞ በቀጥታ አልመለሰውም። ማለት በደንብ ሊሰመርበት ይገባል። ጥንቃቄ የሚፈልጋል። ሊቀ ሐዋርያት ቅዱስ ጴጥሮስ አጠገቡ ሆኖ ያንን ሰውዬ ሳያውቀው ልቡን ሳይመረምረው ዶክተር ዳኒ ግን በ2018 ዓመተ ምህረት ላይ ስለዛ ሰው ያወቀበትን ምስጢር ትንሽ ቢያነሱ ከነገ ተነገ ወዲያ፣ ምክንያቱም ክህነቱ አንድ ነው ብለዋል ቅድም የኛና የሐዋርያት። ነገና ተነገ ወዲያ ደግሞ እኔ ከቅዱስ ጳውሎስ ከቅዱስ ጴጥሮስ በምን አንሳለሁ የሚል አለ። አሁንም ሀሳቦች አሉ ያነሳሉ። ግን ማለት እንደ ቀላል ነገር የሚታይ ግን ነገ ተነገ ወዲያ መጽሐፍ ቅዱስን በራሱ ሌላ መረዳቱ የመክተት እድሉ ሰፊ ስለሆነ ምናልባት እዚህ ላይ በደንብ ቢሄዱበት ብዬ ነው። ያ አይ በቃ እንግዲህ ሰዎች ከወጡ ስለነሱ ባናወራ ይቻላል። በአሜትም እንዳይሆን ባሉበት ጊዜ ብናወራ ይቻላል። ባሉበት ጠይቀናቸዋል፣ አልመለሰም። ጥያቄው ግን ትክክለኛ ጥያቄ ነው። ቅዱስ ጳውሎስ ቅዱስ ጴጥሮስ ምናልባት የሚልበት እኛ ደግሞ እርግጠኛ የምናውቀው ትምህርት የለም። ስለዚህ ቅዱስ ጳውሎስ ምናልባት ቅዱስ ጴጥሮስ ምናልባት ሲል የሰውየውን እኛ ከምናውቀው ይልቅ የሚያውቀው ነገር ልቡን ስላለ ሰውየው ላይ መከፈል ለንስሐ የማይመች ልብ ስላየ የተናገረው እንደሆነ ግልጽ ነው። እሱን ያው ለማስረዳት ሞክረናል። ያው ጥያቄውን ቲክቶክ ላይ ሰዎች መመለስ አቁመዋል። ብዙ ነው እንደምታውቁት ጥያቄ ሲጠየቁ ወይ አቮይድ ያደርጋሉ ወይ በሌላ መንገድ ይመልሳሉ ምናምንና እንደዚህ ትንሽ የቲክቶክ ውይይት እያስቸገረ ነው። እንግዲህ የሚቆረጠው ምን ነገር ስላለ ምናምን ይመስለኛል። ጥያቄውን ቢመለስ ግን ግልጽ ይሆን ነበረ። እንዲህ አይነት ነገሮች ሲጠየቁ ቢመለሱ ግልጽ ይሆን ነበረ እና ይህንን ብለን ብናቆመው ይቻላል። ዝሮ ዝሮ ግን እኛ ያው ትክክለኛው ትርጉም ይገባናል። ልቡን እንዳየውም ስለተገለጸ እንደውም እኮ የሚያሳየው ሐዋርያዊ ስልጣን ነው። ልብን ማየት፣ የሰውን መመርመር። አባቶች እኮ አይንተ እግዚአብሔር ነው አይደል የሚባሉት? አይንተ እግዚአብሔር ካህናት የእግዚአብሔር አይን ያላቸው ነጽሩ ነው የሚለው አይደል? ቅዳሴያችንም ላይ ካህናትን ነጽር፣ የበቁትን ያልበቁትን ለስጋው ደግሞ የሚገቡትን ተመልከት መርምራቸው ነው የሚለው። ካህናት ይህንን የመመርመር ስልጣን እንዳላቸው እንደውም ከጴጥሮስ እናያለን እኮ። ልቡን አየ። እንደዚህ ባይበቁ እንኳ ደግሞ መመርመር አለባቸው፣ መጠየቅ አለባቸው። ጴጥሮስ እንግዲህ ብቃት ላይ የደረሰ ሰው ስለነበረ ደግሞ ልቡን አይቶ ነው ያወቀው ማለት ነው። ስለዚህ እንደውም የካህናት ላይ ያለው ጸጋ ከነ ቅዱስ ጴጥሮስ የመጣው የመመርመር የመመልከት። ካህናት ሰዎች የሚናገሩትን ብቻ ሳይሆን ልባቸውንም ማየት አለባቸው። አንደበታቸው አልፎ የምዕመናንን ልብ መመርመር አለባቸው፣ ማዳመጥ አለባቸው፣ መጸለይ አለባቸው እግዚአብሔር እንዲገልጽላቸውና ይህንን ነው የሚያሳየው ጳውሎስ ማነው ቅዱስ ጴጥሮስ ልቡን አይቶ ነገረው እኮ። ይሄ እኮ ራሱ ምሕረት እኮ ነው። ለምን ይነግረው ነበረ? ለሰውየው እንዲድን ንስሐ እንዲገባ እድል እየተሰጠው ነው። ግን ለእድል ለንስሐ ጠማማ የሆነ ነገር እንዳለው ደግሞ አይቷል። ስለዚህ ቅዱስ ጴጥሮስ ያው በዛ መንገድ ነገረው ማለት ነው። ካህናት ደግሞ ንስሐ ለማይገባ ሰው ከነገራችን ላይ ሳክራመንቱስ አይጠቅሙትም። እሺ ይህንን ማወቅ አለብን። ለምሳሌ አንድ ሰው ወደ ጥምቀት ሲሄድ ንስሐ መግባት አለበት። ወደ ቅዱስ ቁርባን ሲሄድ ንስሐ መግባት አለበት። ወደ ቀንዲል እንኳ ሲሄድ ያዕቆብ ላይ ያለው የታመመ ሰው ቢኖር ንስሐ ይግባ ነው የሚለው። ንስሐ አልገባም ከነ ኃጢአቴ ነው እግዚአብሔርን ጸጋ እቀበላለሁ ቢል አንድ ሰው እንደውም ያ ለእንትን ነው የሚሆነው፣ ምን መፈራረጃ ነው የሚሆነው ማለት ነው። ስለዚህ ንስሐ አስፈላጊ እንደሆነ በየቦታው የተገለጠ ነው። ከሚስጥራት ሁሉ በፊት
ንስሐ እንደሚያስፈልግ የተገለጠ ነው በየቦታው። ፕራክቲሱ ደግሞ በሐዋርያት ዘመን የተገለጠ ነው። ንስሐ ግቡ፣ እርስ በርሳችሁ ተናዘዙ። ለሐዋርያት የተሰጠው ኃጢአትን የማሰር የመፍታት ስልጣን ብቻ በቃል ብቻ በትእዛዝ ደረጃ ብቻ ሆኖ እኮ አይደለም የምናገኘው። ቅድም ዘሌም ሲጠቅሰው ነበር፣ አይታችሁ ከሆነ እየተናዘዙ ኃጢአታቸውን በሐዋርያት ሥራ ምዕራፍ 2 ላይ ተናዘዙ ተብለው ተናዘው ነው የተጠመቁት። ለማን ነው የሚናዘዙት? ለሐዋርያት አይደል እንዴ? ለማን ነው ታዲያ የሚናዘዙት? ስለዚህ ፕራክቲሱ ራሱ በመጽሐፍ ቅዱስ ያለ እኮ ነው። ቲዎሪው ብቻ ሳይሆን ይሄ ይደረግ ብቻ ሳይሆን ተግባሩ ራሱ በመጽሐፍ ቅዱስ የምናገኘው ነውና እኛ ኦርቶዶክሳውያን እንግዲህ በጣም መደሰት አለብን፣ እግዚአብሔርን ማመስገን አለብን። ይሄንን ጠብቃ በኖረች ቤተክርስቲያን ውስጥ ከሐዋርያት ዘመን የመጣው ቀጥ ብሎ ሁሉም ፕራክቲሱም ትምህርቱም አነዋወሩ ሁሉ ያለባት ቤተክርስቲያን በመሆኗ እግዚአብሔርን ልናመሰግን ይገባል። ሌሎችንም ለማስተማር ወደዚህ እንዲመጡ የማድረግም ኃላፊነት መምህር ስልክ ሳይገባባቸው አይቀርም። ትንሽ እንጠብቃቸው እና